የጠፋው ቦርሳ። የፍቅር ታሪክ። አዘጋጅ ዮሴፍ ዳሪዮስ። አቅራቢ ንጉሱ በሪሁን። በብርዳማው አየር እያዘገምሁ ስጓዝ በመንገዴ ላይ እግሮቼ የሆነ ቁስ እንደረገጡ ታወቀኝ። ምን ይሆን ብዬ ብመለከት አንድ በመጠኑ ያረጀ የኪስ ቦርሳ ነበር። ባለቤቱ ምናልባት በዚህ ጎዳና ከሚጓዙ የማውቃቸው ሰዎች ያንዱ ሊሆን ይችላል። እናም መመለስ ይኖርብኛል። ስለዚህ የማን እንደሆነ የሚያስታውቅ መታወቂያ ይኖር እንደሆን ብዬ ስከፍተው በቦርሳው ውስጥ $3 የተጣጠፈ ቀለሙ በዕድሜ ብዛት ወደ መወየብ የተጠጋ ወረቀት አገኘሁ። የመታወቂያ ካርድ የለም። እናም ወረቀቱ ላይ የተጻፈ አድራሻ ካለ ባለቤቱን ማግኘት ይቻላል በሚል ገለጥሁት። በሰማያዊ ወረቀት ላይ በእጅ የተጻፈና ዙሪያውን አበቦች የተሳሉበት ማይክል የሚባል ፍቅረኛ ባላት ሃና በምትባል ሴት የተጻፈ የፍቅር ደብዳቤ ነው። በደብዳቤው ላይ የሰፈረው መልእክት ማይክልን ዕድሜ ልክ ብታፈቅረውም ከዚህ በኋላ ከእርሱ ጋር እንዳትገናኝ እናቷ እንደከለከለቻት ተገልጿል። በግርጌው ላይ የመልእክት ሳጥን ቁጥር ከመጻፉ በቀር የባለቤቱን አድራሻ የሚገልጽ ምንም ነገር የለውም። ያም የመልእክት ሳጥን ቁጥር ቢሆን ደብዳቤው የተጻፈበት ቀን 1924 ይላል። በጣም ረጅም ጊዜ። ይህን አይነት መርዶ ያዘለ ያውም ዘመኑ እንዲህ የራቀ ደብዳቤ ይዞ በቦርሳው አስቀምጦ ለሚኖር ሰው ደብዳቤው እጅጉን አስፈላጊ ቢሆን ነው። ስለዚህ ባለቤቱን ማግኘትና መመለስ አለብኝ። ላደርግ የምችለው አቅራቢያዬ ከሚገኝ ፖስታ ቤት ስልክ ደውዬ ስለተፈጠረው ነገር ማስረዳትና ከተቻለም አድራሻውን እንዲሰጡኝ መጠየቅ ብቻ ነው። ያንኑ ለማድረግም ደውዬ ስልኩን ላነሳችው የፖስታ ቤት ሴት ጉዳዩን በዝርዝር አስረድቼ በዚህ መልእክት ሳጥን ቁጥር የተመዘገበ አድራሻ ካለ እንድትተባበረኝ ጠየቁ። ለአፍታ ካስጠበቀቼ በኋላ በዚሁ መልእክት ሳጥን ቁጥር ስር የተመዘገበ ስልክ ቁጥር መኖሩን፣ ነገር ግን ለማይታወቅ ሰው መስጠት እንደማይቻል ባይሆን ባላደራዎቹን አነጋግራ ከፈቀዱላት እንደምትሰጠኝና ይህን እስክታደርግ መስመር ላይ እንድጠብቃት ነገረችኝ። ከተወሰኑ ደቂቃዎች በኋላም በአድራሻው ያገኘቻት ሴት ልታዋራኝ ፈቃደኛ እንደሆነች ገልጻ ከሴትየዋ ጋር በስልክ መስመር አገናኘችኝ። ካገኘኋት ሴት ጋር ሰላምታ ከተለዋወጥን በኋላ ሃና የምትባል ሴት ታውቂ ይሆን ስል ጠየቅኋት። ለማስታወስ እንደምትሞክር ሁሉ ጥቂት ፋታ ከወሰደች በኋላ አዎ፣ ጊዜው ቢዘነጋኝም ከዓመታት በፊት ይሄን ቤት የገዛናት ሴት ሃና የምትባል ታዳጊ ሴት ልጅ እንደነበረቻት አስታውሳለሁ አለችኝ። ተስፋ በመቁረጥ ተውጬ አሁን እነ ሃና ስላሉበት ሁኔታ ምንም የሚታወቅ ነገር የለም አልኋት። አዝናለሁ። እኔ የማውቀው ቤቱን በችግር ምክንያት የሸጠችልኝ የሃና እናት በአረጋውያን መርጃ ተቋም ውስጥ ጠቅልላ መግባቷን ነው ካለችኝ በኋላ የድርጅቱን ስልክ ቁጥር ሰጥታኝ ተሰነባበትን።
በዚህ ደብዳቤ ዙሪያ ምንም እንኳ ነገሮች የማይመስል ቢሆኑ ያለውን ዕድል ሁሉ መጠቀም እንዳለብኝ ወስኛለሁና ጊዜ ሳላባክን ወደ ተባለው ተቋም ደወሉ። ሌላ ተስፋ አስቆራጭ ክስተት ተፈጠረ። የሃና እናት አርፈዋል። ይህን መሳይ መርዶ የተጻፈበትን ወረቀት ለዚህ ሁሉ ዘመን ይዞ ለኖረ ሰው ደብዳቤው ምን ያህል ፋይዳ እንዳለው በማሰብ የባለቤቱን አድራሻ ለማግኘት ያለው ተስፋ መሟጠጡ ይሁን ወይም ሌላ ምክንያት አላውቅም፣ ብቻ በሰማሁት ነገር በጣም አዘንሁ። ፈጽሜ ተስፋ እንዳልቆርጥ ያደረገኝ ነገር በስልክ ያነጋገረችኝ ነርስ ሃና ትገኝበታለች ያለችውን ስልክ ቁጥር ስትሰጠኝ ነበር። በዚያ በተሰጠኝ ስልክ ስደውል ሃና ዕድሜዋ ገፍቶ ከአረጋውያን መርጃ ተቋም መግባቷን ነግረው ያለችበት መርጃ ተቋም ስልክ በመስጠት በቀና ትብብር አስተናገዱኝ። የነገሩ መወሳሰብ ተስፋ ሳያስቆርጠኝ ወደዚህኛው ተቋም ስልክ በመደወል ሙከራዬን ቀጠልሁ። ያነሳው ሰው አዎ ወይዘሮ ሃና በድርጅታችን ውስጥ ይገኛሉ ሲለኝ የተሰማኝ ደስታ መላ ሰውነቴን የሚነዝር ሆኖ ተሰማኝ። እናም ምንም እንኳ ጊዜው ምሽት 4 ሰዓት ቢያልፍም ሃና ያለችበትን አድራሻ ካወቅኩ በኋላ እስኪነጋ መጠበቁን አልፈለግኩምና ምናልባት አሁን በመጣ በአካል አገኛት ይሆን ብዬ ጠየቅሁ። ወይዘሮ ሃና ቴሌቪዥን የምታይበት ሰዓቷ ስለሆነ ልታገኛት ትችላለህ ብዬ ገምታለሁ። የዚህን ነገር መጨረሻ ዛሬውኑ ማየት አለብኝ ብዬ ቦርሳውን ይዤ ወደ ተቋሙ ፈጥኜ ሄድሁ። እዚያ ስደርስ ነርሷ ተቀብላኝ ሃና ወዳለችበት 3ኛ ፎቅ ይዛኝ ወጣች። ሃና እንደተባለውም ቴሌቪዥን ስትመለከት ደረስኩ። ጸጉሯ ወደ ብራማ ቀለም ቢቀየርም አይኖቿ ላይ ብርሃን ይታያል። ዕድሜ ቢጫናትም በወጣትነቷ ምን ያህል ውብ እንደነበረች ገጽታዋ ያስታውቃል። ሞቅ ባለ ፈገግታ አጅባ በሰላምታ ተቀበለችኝ። ከቆይታ በኋላ ደብዳቤውን አውጥቻ አሳየኋት። በጥልቅ ከተከዘች በኋላ ይሄውልህ የኔ ልጅ፣ ይህ ደብዳቤ ከማይክ ጋር ለመጨረሻ ጊዜ የተገናኘሁበት መንገድ ነበር ካለች በኋላ በመስኮቱ አሻግራ በትካዜ ማየት ጀመረች። ከዚያም በዝግታ እንዴት አድርጌ አፍቅረው እንደነበር የምገልጽበት ቃል የለኝም። በወቅቱ 16 ዓመቴ ብቻ የነበረ ቢሆንም እርሱም እኔም በፍቅር ከነፍን። በኋላ እናቴ ጉዳዩን ስትሰማ አንቺ ገና ለፍቅር ስላልደረስሽ ያለሽን የፍቅር ግንኙነት በአስቸኳይ እንድትቋጭው ስትለኝ ሁሉ ነገር ተስፋ አስቆራጭ ሆነብኝ። የኔ ማይክ እንዴት ያለ መልከ መልካም ነበር! ምን ያደርጋል ሁሉም ነገር እንዳልነበረ ሆነ አለችኝና አይኖቿ በእንባ ተሞሉ። ከአፍታ ዝምታ በኋላ ከተከዘችበት አይኗን ሳትነቅል ማይክል ጎልድስቴይን በመልኩ ልቅም ያለ ሸበላ፣ በጸባዩም አመለሸጋ ጎረምሳ ነበር። ከትካዜዋ የመባነን ያህል ተመልሳ ፊቷን ወደ እኔ አዙራ እባክህ ልጄ ማይክልን የምታገኘው ከሆነ አሁንም ድረስ ከልቤ እንደማፈቅረውና ምን ያህል እንደናፈቀኝ አጥብቀህ ንገርልኝ። በዚህ ዓለም ለእኔ የሚሆን ወንድ አልተፈጠረም። ስለዚህም ከማይክል ወዲያ ወንድ የሚባል ቀርቤ አላውቅም። በዓይኗ ያቀረሩት እንባዎቿ መውረድ ጀምረዋል። አሁን የሃና አደራም ስለተጨመረበት ጉዳዩን ዳር ለማድረስ ግዴታ ስለሆነብኝ ተሰናብቻት ወደ ታች ስወርድ አቶ ማይክልን የት እንደማገኘው እያሰብሁ ነበር። ወይዘሮ ሃና የምትፈልገውን አድራሻ ሰጠችህ?
የሚል ድምፅ አባነነኝ። የግቢው ጥበቃ ነው። የለም፣ በእርግጥ ሙሉ ስሙን አውቄዋለሁ። ቀኑን ሙሉ የዚህም ቦርሳ ባለቤት ለማግኘት ስባዝን ደክሞኛል። ትንሽ ረፍት ወስጄ በጠዋት ፍለጋዬን እቀጥላለሁ እያልሁ ቦርሳውን ከኪሴ አውጥቼ ሳሳየው፣ እንዴ ይሄማ የአቶ ጎልድስቴን የኪስ ቦርሳ ነው። ምንም ቢሆን እነዚህን ደማቅ ቀያይ መዝጊያዎች አልስታቸው። ስንት ጊዜ በየጥጋ ጥጉ እየወደቀበት እንዳገኘሁለት። እጆቼ መንቀጥቀጥ ሲጀምሩ እየታወቀኝ ነው። የታለ እባክህ አሳየኝ አልሁት። አብረን ወደ ፎቁ አምርተን ለነርሷ የአቶ ጎልድስቴንን አድራሻ መፈለጌን ነገራት። እርሷም አንድ ጥግ ይዘው መጽሐፍ የሚያነቡ ሰው ያሉበት ክፍል ውስጥ አስከትላኝ ገባች። ነርሷ ሰውየውን ተጠግታ ቦርሳውን ጥለው ይሆን አለች። ሰውየው በድንጋጤ ኪሳቸውን በረበሩና እውነትም ጥየዋለሁ አሉ። በፊታቸው ላይ የታየው ሐዘን ወደ ሰው የሚጋባ ነበር። ይህ ሰው ቦርሳውን መንገድ ላይ አግኝቶ ይዞት መጥቷል አለች ነርሷ። ቦርሳውን አይተውት በእፎይታ መልክ ፈገግ ብለው አዎ የኔው ቦርሳ ነው። ዛሬ ጠዋት ለመናፈስ ስወጣ ይመስለኛል የጣልሁት። የኔ ልጅ ትልቁ ውለታ ነው ያልህልኝ፣ ምን ልክፈልህ አሉኝ። ሁናቴያቸው ውስጤ ድረስ እንዳዝንላቸው አድርጎኛልና ብዙ መልፋቴ እስካይሰማኝ ድረስ አድርሶኛልና ከዚህ ደስታ በላይ ምንም አላገኝም። በፍጹም አያስፈልግም። አድራሻውን ለማግኘት ስል ውስጡ የነበረውን ደብዳቤ አንብቤ ነው የመጣሁት። ንግግሬን ሳልጨርስ በቁጣ ድምፅ ደብዳቤን አነበብህ ብለው አቋረጡኝ። ማንበብ ብቻ አይደለም ሐናንም አግኝቻታለሁ ብዬ ልቀጥል ስል ቁጣቸው ብን ብሎ ጠፍቶ ሐናን አገኘሃት? የት እንዳለች ታውቃለህ? እንዴት ናት? አሁንም እንደያኔው ቆንጆ ናት? በችኮላ የጥያቄ ማዕት ደራረቡብኝ። አዎ ሐና ደህና ናት፣ አሁንም እንደ ወጣትነቷ ቆንጆ ናት አልኋቸው። ፊታቸው በደስታ በራ። በጠድፊያም እባክህ ስልኳን ስጠኝ ልደውልላት፣ የኔ ሐና በጣም ነው የማፈቅራት። ያኔ ይሄ ደብዳቤ ሲደርሰኝ ዓለም የተደፋብኝና ሕይወቴ ያበቃ ያህል ሆነብኝ። ከሐና ውጭ ሴት የሚባል ቀርቤ አላውቅም። ከእርሷ ውጭ ማፍቀር አልችልም። እባክህ የት እንዳለች ንገረኝ አሉኝ። ከነርሷ ጋር ይዣቸው ሐና ወዳለችበት መሄድ ጀመር። የአብዛኛዎቹ ክፍሎች መብራት ጠፍቶ የነበረ ቢሆንም ሐና ቅድም በተለያየንበት ቦታ ላይ ሆና አሁንም ቲቪው ላይ እንዳተኮረች ናት። ነርሷ ተጠግታ ሐና አንቺን ሊያገኙ የመጡ ሰዎች ይፈልጉሻል ብላ ወደ ማይክል ጠቆመች። ሐና መነጽሯን አስተካክላ ወደ ተነገራት አቅጣጫ ተመለከተች። ማይክል ድምፁን ዝቅ አድርጎ እየተንቀጠቀጠ የኔ ሐና ደህና ነሽ? የኔዋ ሐና አወቅሽኝ አለ። ሐናም በሹክሹክታ ያህል ዝቅ ባለ ድምፅ ማይክል ማይክል፣ የኔ ማይክል እውነት መጣህልኝ? እየተላቀሱ ተቃቀፉ። ተቃቅፈው ለደቂቃዎች ከቆዩ በኋላ ሐና ወደ እኔ ዙራ አየህ አይደል የኔ ልጅ አምላክ እንዲህም ያደርጋል አለችኝ። ከ3 ሳምንታት በኋላ ቢሮዬ ተቀምጬ ሳለሁ አንድ ስልክ ተደወለ። የሚቀጥለው ሳምንት የማይክልና የሐና ሰርግ ላይ እንድትገኝ ተጋብዘሃል የሚል መልእክት ከአረጋውያን ማቆያ ተቋሙ ደረሰኝ። ማይክል ጎልድስቴይን በ91 ዓመት ዕድሜው፣ ሐና በ85 ዓመት ዕድሜዋ ከ69 ዓመታት መለያየት በኋላ ተጋቡ።